ለ2027 36ኛው የአፍሪካ ዋንጫ የቅድመ ማጣሪያ ጨዋታዎች እየተከናወኑ ነው የሚገኘው። የኢትዮጵያ ብሔራዊ ቡድን ከሳኦ ቶሜ ኤንድ ፕሪንሲፔ ጋር የደርሶ መልስ ጨዋታውን ያደርጋል። የመልስ ጨዋታ እዚህ በአንጋፋው የድሬዳዋ ስታዲየም ነው የሚከናወነው። የድሬዳዋ ስታዲየም ከ5 ዓመታት በኋላ ስደተኛውን ብሔራዊ ቡድን ለመመለስ ኃላፊነት የተጣለበት ስታዲየም ነው። ስታዲየሙ አሁን ያለበት ደረጃ ምን ይመስላል? መጋቢት 22 ማክሰኞ ዕለት የሚከናወነውን ጨዋታ ለማስተናገድ ምን አይነት ዝግጅት ላይ ነው የሚገኘው የሚለውን ከድሬዳዋ አስተዳደር ወጣቶችና ስፖርት ኮሚሽን ኮሚሽነር ካሊድ መሐመድ ጋር እያወራን እኔም ስቴዲየሙ ያለበትን ሁኔታ አሳያችኋለሁ። ኑ አብራችሁን። አሁን የምንገኘው በታሪካዊው የድሬዳዋ ስታዲየም ነው። ከዛሬ 50 ዓመት በፊት በ1976 በፈረንጆች አቆጣጠር በእኛ በኢትዮጵያን አቆጣጠር በ1968 10ኛውን የአፍሪካ ዋንጫ ያስተናገደ ስታዲየም ነው። ከአዲስ አበባ ስታዲየም በመቀጠል የኢትዮጵያ እግር ኳስ የተከተበበት ይህ የድሬዳዋ ስታዲየም ታሪክ ለመስራት ዝግጅቱን አጠናቋል። ከ2021 እንደ አውሮፓውያን አቆጣጠር ጀምሮ ባለፉት 5 ዓመታት የኢትዮጵያ ወንዶች ብሔራዊ ቡድን ዋሊያው ስደተኛ ብሔራዊ ቡድን የሚል ቅጥያ ስያሜ ለመስጠት የተቻለበት ወቅት ነበር። ምክንያቱም ኢትዮጵያ በሜዳዋ የካፍን መስፈርት የሚያሟላ ስታዲየም ካለመኖር ጋር ተያይዞ ብሔራዊ ቡድኑ ስደተኛ ለመሆን ተገዷል። የቻን ማጣሪያ፣ የአፍሪካ ዋንጫ ማጣሪያ፣ የዓለም ዋንጫ ማጣሪያ ከ2021 እስከ 2026 ወደ 11 የሚጠጉ የሜዳዎቹን ጨዋታ በሰው ሜዳ ለማድረግ ተገዷል። በእነዚህ ጨዋታዎች ግብፅን ማላዊ ላይ በዛ በክፍለ ዘመኑ ምርጥ ጨዋታ ምርጥ ውጤት 2-0 ካሸነፉ በኋላ አንድም በሜዳቸው ማድረግ የነበረባቸውን ጨዋታ በሰው ሜዳ አድርገው ማሸነፍ አልቻሉም። በእነዚህ 5 ዓመታት የኢትዮጵያ ብሔራዊ ቡድን ወደ 9 ሀገራቶች ሜዳ ፍለጋ ሲንከራተት ቆይቷል። አሁን ይሄንን ታሪክ ለማድረግ ይህ የድሬዳዋ ስታዲየም ዝግጅቱን አጠናቋል። መጋቢት 22 ዕለተ ማክሰኞ 10 ሰዓት ላይ ይህ የድሬዳዋ ስታዲየም ለ2027 36ኛው የአፍሪካ ዋንጫ ሳኦ ቶሜ ፕሪንሲፔን የሚያስተናግድበት የቅድመ ማጣሪያ ጨዋታ እዚህ ይከናወናል። የካፍ ገምጋሚ እዚህ ድሬዳዋ መጥተው ካዩ በኋላ ወደ 23 ነጥቦች ይስተካከሉ ብለው ትዕዛዝ እንዳስተላለፉ ይታወቃል። ከነዛ መካከል የተስተካከሉትን እነግራችኋለሁ። ኑ ትከተሉኛላችሁ። የመጀመሪያው የተጠባባቂ ተጫዋቾች የመቀመጫ ቦታ ነው። ከዚህ በፊት 18 ነበረ እንግዲህ መቀመጫዎች የነበሩት። አሁን ግን ካፍ ወደ 21 በማሳደጉ የተነሳ 3 መጨመር ስለነበረበት የድሬዳዋ አስተዳደር 3 ወንበሮችን እንግዲህ መጨመር በመቻል 21 አድርገዋል ማለት ነው። የቡድን ቢ እዚህ ጋር ይቀመጣሉ። ስለዚህ 21ዱም ወንበሮች ተሟልተዋል ማለት ነው። የቡድን ኤም እንደዚሁ በተቃራኒው አለ። የዳኞችም ይሄ ሁሉ ነገር ጣጣው ተጠናቋል። ሳኦ ቶሜ ኤንድ ፕሪንሲፔን የሚያስተናግደው የኢትዮጵያ ብሔራዊ ቡድን በወንበር ጉዳይ ላይ ጣጣውን ጨርሷል። የኢትዮጵያ ብሔራዊ ቡድን ፕሪንሲፔና ሳኦ ቶሜ ጋር የሚያደርገውን ጨዋታ እንደው በሀገሩ ማድረግ ይችላል ወይ የሚለውን ውሳኔ ለማስተላለፍ ሲባል የድሬዳዋ ስቴዲየም ተመርጦ እዚህ መጥተው ሰፊ ግምገማ አካሂደው ነበር። ከዛ ግምገማ በኋላ በመርህ ደረጃ ስቴዲየሙ ጨዋታውን ማስተናገድ እንደሚችል ሳያቅማሙ ተቀብለዋል። ስቴዲየሙ ከዚህ በፊትም የነበረበት ሁኔታ እንዲህ አይነት ጨዋታዎችን አትሊስት ሚኒማ የሚባለው ነገር አለ አይደል? እሱን ማሟላት እንደሚችል ተግባብተናል።
ግን ደግሞ ስታንዳርዶቹን ሙሉ በሙሉ ለማሟላትና በተሟላ መንገድ ቀጣይነት ባለው መንገድ ውድድሩን ለማስተናገድ እንድንችል ሲባል ከ20 በላይ አስተያየቶች ሰጥተዋል። አስተዳደሩ ደግሞ እነዛን አስተያየቶች እነዛን ግብረ መልሶች በሙሉ ተቀብሎ እነሆ ዛሬ አንድ ነገር ሳይቀር እነሱ ያሉትን ነገር በሙሉ ሰርቶ አጠናቆ ይኸው ጨርሰናል ብሎ ሪፖርት ለማድረግ ዝግጅት ላይ ይገኛል ማለት ነው። ምንድነው አስተያየት የሰጡት ለማለት እንግዲህ የዛሬ 3 ሳምንትና ይሄ ስቴዲየም ለየቅል ነው፣ በጣም የተለያዩ ናቸው። ይሄ ከኋላችን ያለው የተቀያሪ ተጫዋቾች ወንበር ከዚህ በፊት በነበረው የካፍ ስታንዳርድ በግራም በቀኝም ለሁለቱም ቡድኖች 18 ብቻ ነበር። አሁን ስታንዳርዱ 21 ስለሆነ 21 አድርጉ ብለዋል። እንደምታውቀው ፍቄ ይሄ ከውጪ ከአውሮፓ የመጣ የተቀያሪ ተጫዋች መቀመጫ ወንበር ነበረ። ይሄ አጋጣሚ እንግዲህ አንዳንድ ጊዜ ችግር ሌላ አቅምህን ደግሞ እንድታወጣ ሀገር ያላትን አቅም ልጆቻችን የኛው ወጣቶች ያላቸውን አቅም በደንብ የሚያሳይ ነውና በጣም ባጭር ጊዜ እነዚህን መቀመጫ ሜዳዎች ከ18 ወደ 21 አሳድገናቸዋል ሁለቱንም። ይሄንኑ ተመሳሳይ መቀመጫ ወንበር እዚሁ ድሬዳዋ ያሉ የኛ ልጆች ሰርተው አሳይተውናል ማለት ነው። ሌላ አቅጣጫ ያለው እድል ይዞ መጥቷል። ከዚህ በኋላ እንዲህ አይነት ወንበር ድሬዳዋ ላይ ተመርቶ ለመላው ኢትዮጵያ ከዛም አልፎ ወደ አፍሪካ ኤክስፖርት ማድረግ እንደሚቻል የኛ ልጆች እድሉን ካገኙ አቅም እንዳላቸው በግልጽ የሚያሳይ ነገር ነው። ይሄም ስቴዲየም እድሉን በማጣቱ እንጂ ከዚህ በፊትም እድሉን ሲያገኝ አቅም እንዳለው በግልጽ የሚያሳይ ነው። ሌላኛው በዚህ በድሬዳዋ ስታዲየም እንግዲህ ይስተካከሉ ከተባሉ ነገሮች መካከል አንደኛው አጥር ነው። በተመልካችና በሜዳው በትራኩና በመጫወቻው ሜዳ መካከል እንግዲህ የሚገኘው ይህ ሽቦ ነው። ከዚህ በፊት አልነበረውም። በተለይ የመጀመሪያ ገምጋሚው ሲመጡ ካላዩዋቸው ነገሮች መካከል አንደኛውና የድሬዳዋ ስታዲየም በዝግ ያለ ተመልካች ጨዋታ እንዲያከናውን ምክንያት ከሆኑ መካከል አንደኛው ይሄ አጥሩ ነበር። አጥሩ ግን አሁን በሚገባ እንግዲህ ተሰርቶ እየተመለከተ ነው የምንገኘው። ሙሉ ለሙሉ ዙሪያውን ተጠናቋል። ባለሙያዎች እንደሚናገሩት ከሆነ ሁለት አይነት አጥር አለ። አንደኛው ሙቨብል ይሄ የሚንቀሳቀስ አጥሮች አሉ። አንደኛው ደግሞ ቋሚ ፊክስድ የሆነ አጥሮች አሉና በዚህ አሁን በምንመለከተው ቦታ ፊክስድ የሆነ የማይነቃነቅ በቃ አጥሮች ናቸው እንደዚህ ተሰሩት። በውጪ ከበሩ ውጪ ደግሞ እንደዚሁ እንትሮች አሉ አጥሮች አሉ። ያ አጥር ሙቨብል ነው የሚነቃነቅ ነው። የሆነ ነገር ሲጠናቀቅ የሚነሳ ሲያስፈልግ ደግሞ የሚተከለውና እዛው እንግዲህ ተጫዋቾች የሚገቡበት ተመልካች የሚገቡበት በአጥር እንደዚሁ ተለይቶ ተሰርቷል። ያ ሙቨብል ነው የሚነቃነቅ ነው። ይሄ ግን ዘላቂያዊ የሆነ ቋሚ የሆነ ብረት ነው። ወደ 5 ምናምን በሮች አሉት። እንደምትመለከቱት በጣም የሚገርም መልካም የሚባል ስራ የተሰራበት ነውና ከካፍ ገምጋሚው ጥያቄዎች መካከል አንደኛው ይሄ እንግዲህ አጥሩ ሙሉ ለሙሉ ተጠናቆ በአስተማማኝ ሁኔታ ለጨዋታው ዝግጁ ሆኗል ማለት ነው። ሌሎች ነገሮች አሳያችኋለሁ። ይህ የድሬዳዋ ኢንተርናሽናል ስታዲየም የኢትዮጵያ ብሔራዊ ቡድን ከ5 ዓመታት በኋላ ወደ ሜዳው እንዲመለስ ያደረገ ነው። በእርግጥ ለዚህ ርብርብ ለዚህ ጥረት የኢትዮጵያ እግር ኳስ ፌዴሬሽን አመራሮችን የኢትዮጵያ መንግስትን በተለይ ደግሞ የባህልና ስፖርት ሚኒስቴር መስሪያ ቤትን ከፍተኛ ምስጋና እንደ ድሬዳዋ አስተዳደር እናቀርባለን። የድሬዳዋ አስተዳደር ደግሞ እውነት ለመናገር በቁርጠኝነት የተሰጡትን አስተያየቶች በሙሉ ተቀብሎ በአጭር ጊዜ ባለድርሻዎችን አስተባብሮ እንዲህ ያማረና ምንም እንከን የማይወጣለት ሊባል በሚችል ደረጃ ግብረ መልሶችን በሙሉ አጠናቆ ጨርሷል። ስለዚህ የድሬዳዋ አስተዳደርንም የድሬዳዋ እግር ኳስ ፌዴሬሽንንም ሁሉንም አካላት በኮሚሽኑ ስም እናመሰግናለን። ወደ አስተያየቶቹ ስመለስልህ እንግዲህ አንዱ ቅድም እንዳልኩ ይሄ መቀመጫው ነው። ሁለተኛ ወደዛ ዙሪያውን ቦይ አለ፣ ዲች አለ። ይሄ ዲች ክፍት ነበር ከዚህ በፊት።
እንግዲህ ተመልካች ሲንቀሳቀስ አንዳንድ ጊዜ ሰፋ ያለ በጣም ብዙ ሰው እንደመምጣቱ የሆነ ብዙ ሰው ሲንቀሳቀስ ምናልባት አደጋ ሊፈጠር ስለሚችል እነዚህ ዲቾች ሙሉ በሙሉ መዘጋት አለባቸው የሚል ኮሜንት ሰጥተውን ነበር። በርግጥ ምንድነው ብዙ ነገሩ ከዚህ በፊት እንዲህ አይነት ለውጦችን ላደረግ ነው። አንደኛ ያው በተደጋጋሚ እንጮህ ስለነበር እነዚህ ድሎች ወደዚህ ስላልመጡ ለአገር ውስጥ ውድድሮች ከበቂ በላይ ነበር ይሄ ሜዳና ይሄንን እንዳናስብ ሆነን ነበር። ሁለተኛ ደግሞ የካፍ ስታንዳርዶችን በየጊዜው እየተቀየሩ በመምጣታቸው የተፈጠሩ አስተያየቶች ናቸው እንጂ ከዚህ በፊት በነበረው አሰራር ብቁ የነበረ ስቴዲየም ነው። ሶስተኛ ደግሞ ድሬዳዋና የህዝቡ ባህሪ ነው በራሱ። ምክንያቱም ያው ሌላው አካባቢ ላይ ግርግር ይኖራል፣ ጸብ ይኖራል ተብሎ ስለሚታሰብ እንደው ማንኛውም የሴፍቲ ሜዥር ይወሰዳል። በርግጥ በመርህ ደረጃ እኛም ጋር የሴፍቲ እርምጃዎቹ በዛ ልክ መወሰድ አለባቸው። ግን እዚህ ሜዳ በህይወቴ እስከማቀው ድረስ አንድም የተፈጠረ ሁከት የለም፣ አንድም ረብሻ የለም። እንዲህ አይነት ማህበረሰብ ሲኖርህ አጥር ለምኔ ያስብልሃል። ለምሳሌ አውሮፓ ላይ ታያዋለህ አንተ። ከዚህ በፊት የሴሪአ ስቴዲየሞች በጣም ብዙ ሁከቶች ስለነበረባቸው የአርጀንቲና እና የብራዚል ስቴዲየሞች ሁከት ስለሚኖር ዙሪያው በሙሉ በአጥር የተሸፈነው ነው። ተጫዋቾችና ተመልካቹ መሃል በጣም ሰፊ እንትን አለ። ወደ ሌላው የአውሮፓ ሀገራት ስትሄድ አሁን እንግሊዝ ከሄድክ አጥር የሚባለው ነገር ቀርቷል። ምክንያቱም ይሄ ሁከት ምናምን ተመልካቹ እንትን የሚልበትን እንትኖች ብዙ ስላስቀሩ አይ ቲንክ እኛም የዛ አይነት ማህበረሰብ ስለነበረን ይሄን ከዚህ በፊት በዚህ ደረጃ ያላሰብንበት ምክንያት ይሄ ነው። ግን የግድ ስታንዳርድ ማሟላት ስላለብን ደግሞ አሁን ኳስ ወደ ቤቷ ተመልሳለችና ይሄንን የግድ ማስቀጠል ስላለብን እንዲህ እንደምታዩት በሜሽ ብረት በጣም ባማረ ሁኔታ ሙሉ ስቴዲየሙን አጥረነዋል። ይሄ እንግዲህ በአንድ ሳምንት ጊዜ ውስጥ ያለቀ ስራ ነው። በዚህ አጋጣሚ እንደምንችል በአጭር ጊዜ በጣም ትላልቅ ስራዎችን መስራት እንደምንችል ያሳየንበት ነው። አሁን ደግሞ ከተማውን በሙሉ እያደስን እንደመሆኑ መጠን ከዛ አንፃር ስናየው ይሄ የሚያቅተን ነገር አልነበረም። ዙሪያውን በሙሉ እንደምታየው በዚህ ብረት በሜሽ ብረት ዘግተነዋል። እሱ ብቻ ሳይሆን ውጭም መግቢያ በሮቹ አካባቢ በምስራቁም በምዕራቡም ያሉትን በሮች በሙሉ በተለይ ተመልካችም የሚገባባቸው በሮችን በሙሉ ከውጭው ጋር ሙሉ ዙሪያው ስቴዲየሙ አጥር ሊኖረው ስለሚገባ በዚሁ በተመሳሳይ ብረት እነዚህን ሁሉ ዙሪያውን ያሉ በሮችን መዝጋት ችለናል ማለት ነው። ይሄ በጣም ትልቅ ለውጥ ነው። ምክንያቱም አይታሰብም ከዚህ በፊት በዚህ አጭር ጊዜ ይሄን ሁሉ ብረት አዘጋጅቶ ይሄን ሁሉ ባለሙያ አንዴ አሰማርቶ ዙሪያውን በሙሉ ውጪውንም ጭምር በዚህ ልክ ማጠር ተአምር ሊባል የሚችል ነገር ነው ማለት ነው። ኢትዮጵያ ለመጨረሻ ጊዜ በሜዳዋ ጨዋታ ያደረገችው በባህር ዳር ዓለም አቀፍ ስቴዲየም ነበር። በዛ ወቅት ላይ ለ2022 የካታር የዓለም ዋንጫ ማጣሪያ ከደቡብ አፍሪካ ጋር ነበር። 3-1 አልቋል ጨዋታ። ከዛ በኋላ በሰው ሜዳ የሜዳዋን ጨዋታ ያደረገችው ደግሞ ከጋና ጋር ነበር ጆሃንስበርግ ደቡብ አፍሪካ ላይና 5 ዓመት የፈጀ ነበር። 1-1 ነበር ያ ጨዋታ የተጠናቀቀው። እንደምታዩት ከለውጡ መካከል አንደኛው ጎሉ ነው። ከዚህ በፊት የሚንቀሳቀስ ጎል ነበር። እዛ ጋር ይታያችኋል ከጀርባዬ እሱ ጎል ነበር። አሁን ግን ወደዚህ ጎል ተቀይሮ የማይነቃነቅ ያው እንደምታዩት መረቡ በጣም በጥሩ ሁኔታ ነው የተሰራውና ግምገማው ከተሰጠ በኋላ ነው እንግዲህ ጎሉም ሁሉ ነገሮች እዚህ ጋር የምታዩቸው የተለወጠውና ብዙ ነገሮች የተሻሻሉበት ለጨዋታ ብቁ ለማድረግ ልብ በሉ ተመልካቾች፣ የድሬዳዋ ስቴዲየም ለአንድ ጨዋታ ሳይሆን እንግዲህ በዘላቂነት የኢትዮጵያን እግር ኳስ እንግዲህ የሜዳ ችግር ለመፍታት እየተሰራ ያለበት ሁኔታ ነው ያለው። ለዚህ አስተዋጽኦ ላደረጉ በሙሉ ምስጋና ይገባቸዋል። ሌሎችም አሳያቸዋለሁ። ዲሾች አሉ። ከሜዳ ውጪም ያሉ ነገሮች እንደዚሁ አሳያቸዋለሁ። ይሄ ነው እንግዲህ ጎሉ ነው። ፍቄ ጎሉን በደንብ ካስተዋልከው ጎሉ አሁን በጣም ተለይቷል።
ጎሉ ከዚህ በፊት ልክ እንደ ድሮ ዓለም ዋንጫን አፍሪካ ዋንጫን የድሮውን ስታይ መረቡ የሚሳበው ዝቅ ብሎ ነበር የሚሳበው ከጎሉ ጣሪያ። አሁን ግን የግድ ከላይ ከመጨረሻው ፖይንት ተስቦ ሬክታንጉላር የሆነ ሼፕ ሙሉ የሆነ ሬክታንጉላር ሼፕ እንዲኖረው ስለሚፈለግ ይሄ በተሰጠን ዲዛይን ልክ ነው እንግዲህ ብረቶችን በአዲስ ገዝተን በዚህ ልክ በአዲስ የሰራ ነው። ነባሩም ጎል ከኋላ አለ ካየኸው ለማሳያነት ምናልባት እስራኤል ተወስዷል ሁለቱንም። ነባሩ ያኛውን ይመስል ነበር፣ አዲሱ ይሄንን ይመስላል። ምክንያቱ ደግሞ ያው ታውቃለህ አንዳንድ ጊዜ ጎል ሲገባ ይሄን የላዩን መረብ ነክቶ ከወጣ አከራካሪ ሊሆን ይችላል ጎል ነው አይደለም የሚለውና በዛ ልክ ነው። አሁን የምንገኘው ከድሬዳዋ ስታዲየም ውጪ በሃያ ስኩል መንገድ ላይ ነው። በዋናነት በዝግ ስታዲየም ጨዋታው እንዲከናወን ካደረጉት ምክንያቶች የውጪ አጥር ስለሌለው ነው ተብሏል። እና ያንን እንግዲህ ችግር ለመቅረፍ በዚህ በተሰጠችው ቀን እንደምትመለከቱት አጥር ተሰርቶለታል። አሁን ማንም ሰው ዘሎ መግባት አይችልምና ከዛ በተጨማሪ ደግሞ እዚህ ጋር የምትመለከቷቸው ጄኔሬተሮች ምናምን ጥበቃ ሊደረግላቸው ስለሚያስፈልግ ክፍት መሆን አልነበረበትምና አሁን እንግዲህ እንደምታዩት በጥሩ ሁኔታ ተሰርቷል ማለት ነው። ከተሻሻሉ ነገሮች መካከል አንደኛው ይሄ ነው ለማለት ፈልጌ። ዙሪያውን በሙሉ እንደምታየው በዚህ ብረት በሜሽ ብረት ዘግተነዋል። እሱ ብቻ ሳይሆን ውጪም መግቢያ በሮቹ አካባቢ በምስራቁም በምዕራቡም ያሉትን በሮች በሙሉ በተለይ ተመልካችም የሚገባባቸው በሮችን በሙሉ ከውጪው ጋር ሙሉ ዙሪያው ስቴዲየሙ አጥር ሊኖረው ስለሚገባ በዚሁ በተመሳሳይ ብረት እነዚህን ሁሉ ዙሪያውን ያሉ በሮችን መዝጋት ችለናል ማለት ነው። ይሄ በጣም ትልቅ ለውጥ ነው። ምክንያቱም አይታሰብም ከዚህ በፊት በዚህ አጭር ጊዜ ይሄን ሁሉ ብረት አዘጋጅቶ ይሄን ሁሉ ባለሙያ አንዴ አሰማርቶ ዙሪያውን በሙሉ ውጪውንም ጭምር በዚህ ልክ ማጠር ተአምር ሊባል የሚችል ነገር ነው ማለት ነው። በድሬዳዋ ስታዲየም እንግዲህ 6 የመልበሻ ክፍሎች አሉ። በክቡር ትሪፑ ስር 4 ናቸው። ግራና ቀኝ 2 አሉ። እዚህ ጋር ለምሳሌ አንድ ቡድን መልበሻ ክፍል ነው። እዚህም ደግሞ አንዱ ክፍል ሌላ መልበሻ ክፍል እዛም መልበስ ይችላሉ። ከዛ በተጨማሪ እንደምታዩት ክሊኒክም አለ። የፈርስት ኤድ የመጀመሪያ ሕክምና እርዳታ እንግዲህ የሚሰጥበት ክፍል አለ። ሁሉ ነገር የተሟላለት ነው። ድሬሲንግ ሩም ይላል። የተጫዋቾች የመልበሻ ክፍል ነው። 4 ነው። ከአራቱ አንደኛ ውስጥ ነው አሁን የገባውት ማለት ነው። እንደምትመለከቱት የተጫዋቾች እንግዲህ የሚቀመጡበት ማለት ነው። እዚህ ተቀምጠው ልብሳቸውን እንትን ብለው ከቀያየሩ በኋላ እዚህ ውስጥ እንግዲህ የሚያስፈልጋቸውን እቃ ያስቀምጣሉ። ውሃቸውንም የሚቀየር ልብሳቸውን ምናምን ከፈለጉ ፍሪጅ ውስጥም እንግዲህ ገባ ብለው ውሃም ካስፈልጋቸው ውሃ እየጠጡ እንግዲህ የሚፈልጉትን ነገር ቀዝቀዝ ያለ ውሃ እየጠጡ እንደ ፍላጎታቸው ያደርጋሉ። እዚህ ጋር ደግሞ ይሄ የሚመገቧቸው ነገሮች ለምሳሌ እንደ ሙዝ ምናምን የተመሳሰሉ ነገሮችን እዛ ጋር የሚታሹበት ነገር አላቸው። ከፈለጉ ማቀዝቀዝ ይችላሉ። እዛ ጋር የድምጽ መሳሪያ አለ። እዚህ ትንሽዬ ድምጽ መሳሪያ ከሜዳ ውጪ የሚስተናገዱ ነገሮች የሚነገሩ ነገሮችን እዚህ ያሉት የስታፍ አባላቶች እንዲሰሙ ተደርጎ የተሰራ ነው ማለት ነው። ቴሌቪዥን አለ። ቴሌቪዥን ውጪ የሚታዩ ነገሮችን ለማየት እድል እንግዲህ ይፈጥርላቸዋል ማለት ነው። መልበሻ ክፍሉ በሞላ ጎደል ይሄን የሚመስለው ማለት ነው። የካፍን መስፈርት የሚያሟላ ነው። መልበሻ ክፍሎች የሚያስፈልጉ ነገሮች ተሟልተዋል። የዳኞችን ላሳያችሁ ነው። ይህ የዳኞች እንግዲህ የሚለብሱበት ነው። 2 አለ እዛም እዚህም 2 አባ እንደዚሁ እንመለከታለን። ለዳኞች የሚያስፈልጉ ነገሮች እንግዲህ የተሟሉ ነው የሚመስለውና እንግዲህ ከ5 ዓመት በኋላ ኢትዮጵያ ወደ ሜዳዋ ትመለሳለች። ይሄ ደግሞ የድሬዳዋ ስታዲየም ምስጋና ይገባዋል። ውስጥ የተጫዋች መልበሻ ክፍል ውስጥ የነበሩ ወንበሮች 24 ነበሩ ከዚህ በፊት። አሁን የካፍ ስታንዳርድ 25 የሚል ውሳኔ ስለሰጠ በተመሳሳይ
ያቺንም አንዳንድ እንዲሁ ጨምረን 25 አድርገናቸዋል። የቪአይፒ እና ቪአይፒ የቪቪአይፒ እና ቪአይፒ መቀመጫዎች መለየት ነበረባቸው። እነዚህን የቪአይፒ እና ቪቪአይፒ መቀመጫዎች ለይተናል። መግቢያ በመንገዶቻቸውን ለይተናል። እነዚህ አሁን የምታዩቸው ሰማያዊ መቀመጫዎች አዲስ አሁን የተገጠሙ ናቸው። ምክንያቱም ይሄ የቪአይፒ መቀመጫ ነው የሚሆነው ማለት ነው። ከመስታወት ውስጥ ያለው ደግሞ የቪቪአይፒ መቀመጫ ይሆናል። በተመሳሳይ ሁኔታ ላውንጆቹም ተለይተዋል። ቪቪአይፒ የሚስተናገድበት ቦታ፣ ቪአይፒ ደግሞ የሚስተናገድበት ቦታ። ምክንያቱም እንዲህ ትላልቅ አህጉር አቀፍ ዓለም አቀፍ ጨዋታዎች ሲደረጉ በጣም ታላላቅ ሰዎች የካፍ ፕሬዝዳንቱን ጨምሮ ሊመጡ ስለሚችሉ ያንን የሚመጥን የእንግዳ መቀበያና ማረፊያ ቦታ መኖር ስላለበት በዚህ ደረጃ እንግዲህ እነዚህን ሁሉ ለውጦች እነሱ መተው አስተያየቱን ከሰጡን በኋላ በ15 ቀን አካባቢ የለወጥናቸው ናቸው። ከዚህ ከፍለድ ጌት ጋር በተያያዘ በተለይ ባውዛዎቹ ኃይላቸው እንዲጨምር አድርገናል። በነገራችን ላይ ገሚሶቹን ስራዎች የሰራ ነው ከዚህ በፊት የሴካፋ ውድድርን ስናስተናግድ አቅም የሆነን ስራ ሰርተን ነበር። ብዙዎችን ያኔ አቃለን ነበር። ከዛ በፊት ደግሞ የሴቶችን ብሔራዊ ቡድን ስናስተናግድ እንዲሁ የሰራናቸው ስራዎች አሉ እንጂ ከዛ በፊት በነበረው ቢሆን ኖሮ አስተያየቶቹ በጣም ይበዙ ነበር። ይሄ ምንድነው የሚያሳየው? በየጊዜው እንደዚህ አይነት ውድድሮችን ስታካሄድ የስቴዲየሙን አቅም እየገነባ በየጊዜው አዳዲስ ስራዎችን እየሰራ ብቁ እያደረከው ትሄዳለህ። እንበለውና አሁን አፍሪካ ዋንጫን በቀጣይ በመናዘጋጅበት ወቅት ተጨማሪ ስራዎችን እንድንሰራ ስለምንገደድ እድሉ ሲገኝ ብዙ ነገሮችን መለወጥ እንችላለን ማለት ነው። እኛ የምንለው ኢትዮጵያ ትችላለች፣ እድሉን ነው ያላገኘችው። እድሉን ካገኘን ከዚህም በላይ መስራት እንችላለን። ድሬዳዋ ደግሞ የእግር ኳስ ቤት ነው። በብዙ ነገር ድሬዳዋ ቀዳሚ ናት የምንለው በምክንያት ነው። በነገራችን ላይ ይሄ የምትመለከቱት የሜዳ ላይ ማስታወቂያ በኢትዮጵያ የለም፣ የመጀመሪያው ነው፣ ብቸኛውም ነውና አንዳንድ ውድድር አይታችኋል፣ እቃ ተሸክመው ምናምን የሜዳ ላይ ማስታወቂያ አለ። ድሬዳዋ ላይ ይሄ ታሪክ ሆኖ ቆይቷልና እንደምትመለከቱት በአውሮፓ ሀገር ያለው ብዙ አደጉ የተባሉ ሀገራቶች የሚጠቀሙበት የሜዳ ላይ ማስታወቂያ ነው እና ለድሬዳዋ ስቴዲየም ራሱን የቻለ ውበት ነው። እኛ እግር ኳስ ወደ ቤቷ ተመልሳለች። የኢትዮጵያ ኳስ የተወለደው ድሬዳዋ ላይ ነው። ይሄንን 100% ደፍሬ መናገር እችላለሁ። የኢትዮጵያን እግር ኳስ ለዓለም ያስተዋወቀው የድሬዳዋ ማህበረሰብ ነው። ከድሬዳዋ የወጡ ተጫዋቾች ናቸው። ይሄ የድሬዳዋ ስቴዲየም ኢትዮጵያ ስቴዲየም ባልነበራት ጊዜ 10ኛውን የአፍሪካ ዋንጫ ያስተናገደ ስቴዲየም ነው። ስለዚህ በዚህም እንግዲህ በርካታ ለውጦችን አድርገናል። አሁን ትልቁ ትኩረታችን ምንድነው ፍቄ? ይሄ ውሳኔ የተሰጠው የመጀመሪያው ነገር መደሰት፣ እንኳን ደስ ያላችሁ ማለት ከ5 ዓመት በኋላ የኢትዮጵያ ብሔራዊ ቡድን ወደ ቤቱ መመለሱ በጣም ደስ የሚል ነገር ነው። የመጀመሪያው ነው። ግን ይሄ ደስታ ሙሉ መሆን አለበት። ለዚህ ነው ይሄን ሁሉ 15 ቀን 3 ሳምንት ይሄ ስቴዲየም በቃ ቀን ለሊት ፋታ አልነበረውም። ስራው በሙሉ ተሰርቶ እንዲለወጥ ሁሉ ነገሩ እንዲስተካከልና የነሱን ሐሳብ ለማስቀየር ሁለት ነገሮች ላይ ሐሳባቸውን ውሳኔያቸውን ማስቀየር እንፈልጋለን። አንደኛ ተመልካች ወደ ሜዳ ገብቶ እንዲጫወት ለማድረግ እንደ ድሬዳዋ አስተዳደር የምንችለውን ሁሉ እናደርጋለን ከኢትዮጵያ እግር ኳስ ፌዴሬሽን ጋር ሆነን። ለዚህም ነው አሁን እነዚህን ለውጦች ለነሱም በቪዲዮ በተደገፈ ለነሱ ልከን ከነሱ ጋር ተጨማሪ ንግግሮችን ለማድረግ። ሁለተኛ ደግሞ የአንድ ጨዋታ ውሳኔ ነው የሰጡት፣ ሌላው ተንጠልጥሎ ማለት ነው ፔንዲንግ። ስለዚህ ያንንም ውሳኔ የሚቀይረው አሁን የሰራነው ስራ ነው። በእርግጠኝነት መተው ሲያዩት እነዚህን ውሳኔዎች እንደሚቀይሩ ሙሉ እምነት አለኝ። ስለዚህ የድሬዳዋ ማህበረሰብ፣ የድሬዳዋ ህዝብ
እዚህን ያህል የእግር ኳሱ ፍቅር ኖሮት ወደ ሜዳ መግባት ትንሽ የሚከብድ ነገር ስለሆነ ግድ ከሆነ እንቀበላለን። ግን አቅሙ ስላለ አሁን የሰራነው ስራ ለዚህ ብቁ ነው ብለን ስለምናስብ እስከ መጨረሻው ከነሱ ጋር እንነጋገራለን። የኢትዮጵያ ብሔራዊ ቡድን ደግሞ ለአንድ ጊዜ አይደለም መመለስ ያለበት። አሁን ባለው ሁኔታ ብቁ ተብሎ ውሳኔ ያገኘው የድሬዳዋ ስቴዲየም ነው። ይሄ እስከ መጨረሻው መቀጠል ስላለበት ኢትዮጵያ አሁን ብዙ ሜዳዎችን እየገነባች ነው። በቀጣይ ወደ ቤቱ ሙሉ በሙሉ ብሔራዊ ቡድኑ ሲመለስ የአዲስ አበባ ስቴዲየም፣ የድሬዳዋ ስቴዲየም፣ የባህር ዳሩ ስቴዲየም፣ ሌሎችም በፈረቃ ልክ እንግሊዝ ውስጥ አንዴ ኦልድ ትራፎርድ፣ አንዴ አንፊልድ፣ አንዴ ኤሚሬትስ፣ አንዴ እየተባለ ውድድሮችን እንደምናየው አንዴ አዲስ አበባ፣ አንዴ አዳማ፣ አንዴ ጅማ፣ አንዴ ባህር ዳር፣ አንዴ ድሬዳዋ እየተባለ ኢትዮጵያ ብዙ ስቴዲየሞችን ሰርታ አማርጣ የምትጫወትበት ጊዜም ቅርብ እንደሆነ አውቃለሁ። እስከዛ ግን የድሬዳዋ ስቴዲየም የኢትዮጵያን ብሔራዊ ቡድን እያስተናገደ ክብሩን እያስጠበቀ ውጤቱንም እንዲመለስ የራሱን አስተዋጽኦ እያደረገ ይቀጥላል የሚል እምነት አለኝ። በዚህ አጋጣሚ ብሔራዊ ቡድናችን እሁድ ወደ ድሬዳዋ ይገባል። ያው የድሬዳዋ ማህበረሰብ እንደተለመደው አቀባበል አድርጎለት ጫወታው ደግሞ ማክሰኞ ስለሚሆን ለዚህም ጫወታ ከወዲሁ እንዲዘጋጅ እንግዲህ እንደ አማራጭ ያው እናንተ በቀጥታ ስርጭቱ ስለሚኖር ከተቻለና ፍቃድ ካገኘን ወደ ሜዳ ተመልካች የሚገባበትን ሁኔታ እናመቻቻለን። ካልሆነ ደግሞ ድሬ ቲቪ እንደተለመደው ማህበረሰቡን በቀጥታ ለዓለም አቀፉ ማህበረሰብ ስለሚያሰራጭ በዛ ልክ እንዲከታተሉ ግን ያው እንደተለመደው ብሔራዊ ቡድናችንን እንግዳውንም ቲም በአግባቡ ተቀብለን በአግባቡ አስተናግደን ከተማችን ደግሞ አሁን ያለችበትን ሁኔታ በደንብ አሳይተን አስጎብኝተን አስደምመን ሰላማችንን አካፍለናቸው ፍቅራችንን አካፍለናቸው በሰላም እንደምንሸኛቸው ከዛ በኋላ ድሬዳዋ ካልሆነ አንጫወትም እንደሚሉ ሙሉ እምነት አለኝ። እንግዲህ እንደተመለከታችሁት ነው ክቡር ኮሚሽነር የተናገሩትን ሰምታችኋል። የፊታችን ማክሰኞ መጋቢት 22 የድሬዳዋ ኢንተርናሽናል ስታዲየም ዝግጅቱን አጠናቋል። ተመልካች ወደ ሜዳ እንዲገባ ጥረቱ ቀጥሏል። ከተሳካልን ተመልካች ይመጣል፣ ካልተሳካ የድሬዳዋ ብዙሃን መገናኛ ድርጅት ድሬ ቲቪ በቀጥታ ጨዋታው ወደ እናንተ የሚያደርስ ነው የሚሆነው ማለት ነው። ተመልካች ቢታደም ደስ ይለናል። ካልሆነም በድሬዳዋ ቴሌቪዥን እንድትመለከቱ እንጋብዛችኋለን። ይህ ስቴዲየም ሳኦ ቶሜ ፕሪንሲፔን ከኢትዮጵያ ጋር ያከናውናል። ሰላም ከእናንተ ጋር። መልካም እድል ለኢትዮጵያ ብሔራዊ ቡድን።